ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ ለየትና በአዲስ ቪዲዮ ሰርቼበት በማላውቀው ቪዲዮ ነው የመጣሁት ማለት ነው። ውድ ቤተሰቦቼ ሼር ላይክ እያረጋችሁ እናታችሁን የምትወዱ በሙሉ ይሄንን ቪዲዮ ሼር ላይክ እያረጋችሁ ማለት ነው። እንግዲህ ጂያኒን ታውቋታላችሁ ማለት ነው። ጂያኒ ደግሞ ትናንትና እንግዲህ አምባሳደር ሆናለች። ትናንትና እሁድ ነው፣ በእኛ እሁድ ነው። ትናንትና አምባሳደር ሆናለች። እናቷን ለእናቷ እናቴ እግዚአብሔር ያክብርሽ አንቺ ነሽ እዚህ ደረጃ አደረሽኝና ብላ እናቷን በጣም በምስጋናና በዚህ በሚያምር ሁኔታ ባለፈው እንደዛ ስትሳደቡ ምን ስትሉ የነበራችሁ ሰዎች ማለት ነው እንዲህ አሳምራ እናቷን ያው አንድ አይነት ሊሆን ያው አንተል ሽፎን ስለሆነ ነው እንጂ አንድ አይነት ልብስ በሉት እና እንዲህ አሳምራ እናቷን ዛሬ ይዛ ምጥት ትብላለች። ደርባ ያለች እናት ቆንጆ እናት ናት ያለቻት። ያው እኛ ማለት ከክፍለ ሀገር አንዳንዴ ስትመጡ አንዳንዴ ደግሞ የኛ ሀገር ሰዎች በነገራችን ላይ እንደዚህ መልበስ ምን ማለት ይወዳሉ፣ ግን ከባህላዊ ውጭ ምንም እንትን አያስደስታቸውም እና ያበሻ ቀሚሳቸውን ጥልፋቸውን ነው የሚለብሱት በብዛት ታያችሁ። የኛ ሀገር ወደ አማራ ክልል ያለ ሰው ደስ የሚለው የባህላዊ ልብስ ቢለብስ ነው እንጂ እንደዚህ ሌላ ነገር ቢለብሱ ሌላ ነገር እንትን ማለት አይወዱም ማለት ነው። እንግዲህ እናቷ እንዲህ የምታምር ደርባባ የሆነች እናት ነው ያለቻት። ባለፈው ስትሰድቧት ነበረ። እናቷን እንደዚህ አድርጋ ይዛ መታ ከምንጋ ሻሻ ሳስራ እንዲህ ባህላዊ ልብስ እኮ ነው፣ የባህላዊ እኮ ነው፣ የእናቶች ልብስ እኮ ነው የለበሰችው እናቷ ማለት ነው። ዛሬ ደግሞ እንዲፏ ብልጭ ብላ ስትመጣ ዛሬስ ምን ልታወጡላት ይሆን? ዛሬስ ምን ትሉ ይሆን? እኔ በጣም የምትገርሙኝ የሰውን የራሳችሁን እናት እንደዚህ በደንብ ሳትይዙ፣ እሷ እኮ ጀግና ሴት ነች። ለእናቷ የምትሆን እናቷን የምትወድ አባቷን የምትወድ በመጀመሪያ እንኳን ጌም ተጫውታ እንደ ሰው ልጨፍል አላለችም። ለእናቷ የእናቷን አላማ እናቷን ወደ አዲስ አበባ ማንጣት ትፈልግ ነበር። ቤት ነው የገዛችሁ አይደል? እንዲች ልጅ እናንተ ግን ምንም ሳታረጉ እዛ ጋ እናትሽ በኩበት ጢስ እየተቃጠለች አንቺ እዛ ጋ ስትሄጂ ማለት ነው የሆነ ሳልቫጁ ምናምን ገዝተሽ ተሄጂና እንደዚህ ተሰልተሽ ቪዲዮ እንስራ እንደዚህ እንሆን። ከዛው ከቪዲዮ ውጭ እኮ እናትሽ ምን እንደምትመስል እናውቃለን አይደል እንዴ? እሷ ግን እናቷን በባህል እንደዚህ በእንትል በድምቅ አልጋ በሚያምር ቤት ነው የምታኖረው ማለት ነው። እናቷን ጀግና ሴት እንደዚህ ነው። ለምንም ሳትብለጨለጭ ሰልታ ለዓላማ እንጂ ለምንም ሳትሆን ማለት ነው። እኔ በጣም ነው ያስደሰተችኝ። ከዚህ የበለጠ እናቱን የሚያከብር እመቤቴ ማርያም ታከብረዋለች ማለት ነው። ማለት ጌታችን መድኃኒታችን እናቱን ስላከበረ ነው ብዙ ፈተና ብዙ ስቃይ ያደረሰበት እና እሷ ደግሞ ያው እናቷንም ስለምታከብር ብዙ ነገሮች ትባላለች፣ ግን ታልፈዋለች። ታልፉታላችሁ በእናታችሁ ጦለትና በእናታችሁ ልመና። በቃ በጣም የሚያስደስት ነገር ነው። እንግዲህ በእናቴ ጦለት ነው ይሄን እዚህ ደረጃ የደረስኩት ነው ያለችው እና እናታችሁ ደግሞ እንደዚህ አምራ ስትልላቸው እንዴት እንደምትደሰቱ መስዋ እንዴት እንደሚያስደስት እናቷን ጎኗ ይዛ እናቷ ጋር ፎቶ ስትነሳ ምናምን አያስደስትም? ልብሷን ስታስተካከል አሰስማት። ወይኔ ጃንዬ በስዋ እናትሽን ያኖርልሽ። ለማንኛውም ሰው የሆነ እንትል ስትሉ እንትል አትበሉ ማለት ነው። እንግዲህ ያው ወደ ወሎ አካባቢ ነች፣ ወለጋ ላይ ነው እንትን የተወለደችው ለቀምት ነው። እኔ ወሎዬ ነኝ ግን የተወለድኩት ለቀምት ነው ብላለች። የዛን ጊዜ እንግዲህ በችግሩ ጊዜ ነው ሁሉም ስደት ሀገር ያው ስደት አልነበረም የዛን ጊዜ የሚባለው፣ ግን አሁን ነው ሀገር የተለየውና ወደ ሌላ ሀገር መሄድ አለ ማለት ነው። እና እንግዲህ በዛ ነው የተወለደችው እና እናቷን ደግሞ ከዛ ሁሉ ፈተና እናት ብዙ ፈተና ነው በነገራችን ላይ። ወደ ለመዳችሁት ሀገራችሁ ለቃችሁ ስከዱ ወደ ሌላ ሀገር ብዙ ፈተና ሊገጥማችሁ ይችላል። ግን ያን ሁሉ ፈተና ተቋቁመው ልጃቸውን ለዚህ ለወግ ለማድረግ ደርሳላቸው ቤት ተመግዛት ይህን ሁሉ ከማድረግ እኔ በጣም ነው ያስደሰተች ማለት ነው ጂያኒ። ሁላችሁም ይህንን ቪዲዮ ስታዩት እንደምትደሰቱ
ደስ እኔ አምናለሁ ማለት ነው። እኔ ልብሱ ራሱ በጣም የእሷ ልብስና የእናትየዋ ልብስ እኔ እንደዚህ አይነት ልብስ ነው የምወደው ጥሎብኝ ማለት ነው። እግዚአብሔርን ይሄ ምንድን ነው ስሙ? በአረብኛ ነው በነፍስጊ ነው። በኢትዮጵያ ግን እኔ እንጃ ስሙን ብዙም አልይዘውም። በፊት በገጠር ወንዛይ ፈሪ ነው የሚባለው አይደል? ወንዛይ ፈሪ ነው። ወንዛይ ፈሪ ነው የሚባለው መሰለኝ። ወንዛይ ፈሪ ምን እንደሆነ ትርጉሙ ግን አላውቅም። እኔ ልሹን ነው ወንዛይ ፈሪ ሲባል የምሰማው። አዲስ አበባ ደግሞ ምን እንደሚሉት እራሱ አይገባኝም። እኔ ግን ልብሱን እወደዋለሁኝ። በፊት ያለሁበት ሴትዮ እዛ እንደዚህ ግጅልኝ ነበር ማለት ሁልጊዜ በነፍስ ጊዜ ስላት ተሰቀብኛለች። የእሷን ምልጫ እንደኔ ነበር እና እኔ የመለጥኩት ነው እንዲ አንቺ የምትመልጨው ተረኛለች እና ደስ ይለኛል። እኔ እንደዚህ አይነት ልብስ ማለት ነው እና በነፍስ ጊዜ ነው የሚባለው በአረብኛ ማለት ነው። እና በጣም ነው የምወደው። እንዲህ ድምቅ ያለውን ፍዝዝ ያለውን ሳይሆን ደማቁን ነው የምወደው። ለምን እንደሆነ አይገባኝም፣ ግን የለኝም። እግዚአብሔርን አለኝ እንደ የለኝም። አንድ ነበረችኝ ለሰው ሰጠኋት፣ ኢትዮጵያ ሄጄ ማለት ነው። እና የለኝም። ሴትዮዋ ራሱ እሷም ስለምትወደው በፊት እኔ ስነግራት አትገዛልኝም ነበረ። ብታው የኔን አይነት ልለብስ ነው ወይ ብላ ደግሞ ያ የኔን አይነት ልለብሽ ነው እንዲህ ብላ ነው መሰለኝ አትገዛልኝም። እኔ የምፈልገው እሱን ነው ስላት አትገዛልኝም፣ ወይ የማልፈልገውን ወይ ቀይ ወይ ምን ትገዛልኛለች። እና በጣም ይገርመኝ ነበረ። እየወደድኩት ለምንድን ነው የማትገዛልኝ እላለሁኝ። ያው አንዳንዴ በራሳችሁ እንትን ስትሆኑ ደግሞ ገንዘባችሁ ያሳሳችኋል እና በራሳችሁ ደግሞ ለመግዛት እንትላትሩም እና ለማንኛውም ጃንዬ እግዚአብሔር እንግዲህ ይህንን የእናትሽን ውለታ በልጆችሽ አንቺንም ይክፈልሽ ነው የምንለው። ማለት ጥሩ ነገር የሰራ ጥሩ ነገር ያገኛል ማለት ነው። ጥሩ ነገር ያልሰራ ደግሞ እንትን ይላል ማለት ነው። እንዲህ እናትሽን አሽቀርቅረሽ እንዲህ እናትሽን አሳምረሽ የምታኖሪው አንቺ ነሽ እና ለቤተሰቦቼ ነው የምኖረው ብላለች። ብዙ ጊዜ ስትናገር በጣም ነው የእናቷ እና የአባቷን ነገር በጣም ነው እንትን የምትለው እና አንዳንዴ በልጅ የሚባለክ ሰው ደስ ይላል እና ደስ ይላል። እኔ በበኩሌ በጣም ነው ደስ ያለኝ። አሳድጋችሁ አንዳንዱ አለ አይደል እንዴ ቤተሰቦቹን እንኳን ዙሎ ለራሱ የእናቱን ቋጠሎ እየበጣጠሰ እየገፈፈ የሚሄድ አንዳንዱ ደግሞ በስደትም ሆኖ ለእናቱ የሚኖር አለ፣ ለቤተሰቦቹ የሚሆን አለ። ስለዚህ ጃኒ እንግዲህ ምንም ብልጭልጭ ሳያስደስታት እናቷን ያስደሰተችው እና እናትሽን እንዳስደሰሽ ደግሞ ይኸው እየተደሰሽ ነው። አምባሳደር መሆን ቀላል አይደለም። ለአንድ የ13 ዓመት ነው ምናምን ነው የ30 ምናምን ዓመት እንትል ያለው ታዋቂ የሆነ ሐኪም ቤት አምባሳደር